የምራውን ሩታ እንደዚህ አይነት ህይወት የምትመርጥ ይመስላችኋል? ማርገዝ እንደዚህ ቀላል ነው? አንዱ እንኳን እንዴት እንዳንገዳገዳት እንዴት ነፍሷን እንዳስጨነቀው አላያችሁ? አንድ ልጅ እንኳን ማሳደግ ከብዷቸው እንዴት እንደሚሆኑ አታይ? እንኳን ሁለተኛ ልጅ አርግዛ ምናምን ነገር ጭራሽ ሁለተኛ ልጅ አረገዘችው ከማን ነው? ከባሏ። ከየትኛው ባሏ? ከፈታችሁ። የፈታችሁ ባሏ ምንዋ ነው? የማይፈልጋት። እሷስ የማትፈልገው። ግራ ገባን እኮ እኛ። ከዛ እስከማትፈልገው ሰው አረገዘች። ለዛውም ከተፋታችሁ። የተፋታችሁ ሰው ጭራሽ ሌላ የራሱ ህይወት ውስጥ የገባው የሚያፈቅረው ሴት ያለችው ምናምን ነገር እዛ አፈቅርሻለሁ ምናምን ብሎ ሌላ ላይፍ ውስጥ ያለ ሰው እንግዲህ ከሚያሳዩ ነገር አንፃር ማለት ነው። ከዛ እንደገና ደግሞ ሰላም ያልሆነችውን አብራው ገና እኔ እንጃ እኔ ግራን የገባኝ ምሬን ነው። እኔ ሁለተኛ ልጅ አርግዤለት ወደ እኔ ይመለሳል ብለሽ አስበሽ ከሆነ የሚመለስልሽ እኔ ሶስተኛም አራተኛም አርግዘሽ ብቻ ይመለስልሽ። አንቺ የፈለግሽው ብቻ ግን ይሳካልሽ። ግን ደግሞ ግራ የገባኝ ነገር በዛ ሁሉ ጥል ውስጥ በዛ ሁሉ ዋካታ ውስጥ ምናምን ጭፍጭፍ ውስጥ ምናምን በሆናችሁበት ሰዓት አንድ ቀን እንደምንም ብለሽ አብረሽ አድረሽው ልጁን አስክረሽም ምናምን ነገር እንደገና እኔ እንጃ እንደዛም ከሆነ ከባድ ነው። ሲሪየስ ከባድ ነው። እኔ ያለው እንዳልኖርም ያለ ትዳር አልኖርም እንዴ። መጀመሪያ አይምሮአችን ይረጋጋ፣ እኛ ሰላም እንሁን እንጂ ከዛ ትዳሩም ባልም ሁሉም ነገር ሴክሱም ከሆነ ሁሉም ነገር እኮ ችግር የለም ይደርሳል። ግን መጀመሪያ እኛ እንረጋጋ። ከደስታ ጋር ወደፊት እዛ አልቅሰሻል፣ እዛ አልቅሰው የራሳቸው ያደርጋሉ። አንቺ ደግሞ እዚህ ጋር ተለምነሽ አፈቀርኩሽ ሞትኩልሽ የሚል ወንድ ወደ አንቺ ይመጣል። ሩታና ደስታ ወደፊት። ከዛስ ተከታዮቻቸው ደግሞ ኑራቸው ወደ ኋላ ነው ማለት። እንደዚህ ህይወት ቀላል ነው እንዴ? እኔ እኮ ግራ እየገባኝ ነው። የምሬን ነው የምላችሁ። ለዛ እኮ ነው መጽሐፍ ቅዱስ ከምታዩትና ከምትሰሙት ተጠበቁ የሚላችሁ። የምራውን ሩታ እንደዚህ አይነት ህይወት የምትመርጥ ይመስላችኋል? ማርገዝ እንደዚህ ቀላል ነው? አንዱ እንኳን እንዴት እንዳንገዳገዳት እንዴት ነፍሷን እንዳስጨነቀው አላያችሁ? አንድ ልጅ እንኳን ማሳደግ ከብዷቸው እንዴት እንደሚሆኑ አታይ? እንኳን ሁለተኛ ልጅ አርግዛ ምናምን ነገር ጭራሽ ሁለተኛ ልጅ አረገዘችው ከማን ነው? ከባሏ። ከየትኛው ባሏ? ከፈታችሁ። የፈታችሁ ባሏ ምንዋ ነው? የማይፈልጋት። እሷስ የማትፈልገው። ግራ ገባን እኮ እኛ። ከዛ እስከማትፈልገው ሰው አረገዘች። ለዛውም ከተፋታችሁ። የተፋታችሁ ሰው ጭራሽ ሌላ የራሱ ህይወት ውስጥ የገባው የሚያፈቅረው ሴት ያለችው ምናምን ነገር እዛ አፈቅርሻለሁ ምናምን ብሎ ሌላ ላይፍ ውስጥ ያለ ሰው እንግዲህ ከሚያሳዩ ነገር አንፃር ማለት ነው። ከዛ እንደገና ደግሞ ሰላም ያልሆነችውን አብራው ገና እኔ እንጃ እኔ ግራን የገባኝ ምሬን ነው። እኔ ሁለተኛ ልጅ አርግዤለት ወደ እኔ ይመለሳል ብለሽ አስበሽ ከሆነ የሚመለስልሽ እኔ ሶስተኛም አራተኛም አርግዘሽ ብቻ ይመለስልሽ። አንቺ የፈለግሽው ብቻ ግን ይሳካልሽ። ግን ደግሞ ግራ የገባኝ ነገር በዛ ሁሉ ጥል ውስጥ በዛ ሁሉ ዋካታ ውስጥ ምናምን ጭፍጭፍ ውስጥ ምናምን በሆናችሁበት ሰዓት አንድ ቀን እንደምንም ብለሽ አብረሽ አድረሽው ልጁን አስክረሽም ምናምን ነገር እንደገና